ሰላም ተመልካቾች እንዴት ናችሁ? የኢትዮጵያ ቴሌቪዥን እና የኢሚግሬሽንና ዜግነት አገልግሎት በጋራ በመሆን ወደ እናንተ የሚያደርሱት የመጀመሪያውን ፕሮግራም ዛሬ ወደ እናንተ እናደርሳለን። እንግዲህ የኢሚግሬሽንና ዜግነት አገልግሎት የፓስፖርት፣ የድንበር ቁጥጥር፣ የውጭ ዜጎች የሲቪልና የቤተሰብ ምዝገባ እንዲሁም ሌሎች ዘርፈ ብዙ አገልግሎቶችን የሚሰጥ ግዙፍ ተቋም ነው። እኛም እንግዲህ ከዚህ በኋላ በሚኖሩን ፕሮግራሞቻችን የኢሚግሬሽንና ዜግነት አገልግሎት ምን ጉዳዮች ላይ በይበልጥ እንደሚሰራ ወደ እናንተ የምናደርስ ይሆናል። ዛሬ ግን ትኩረት የምናደርገው ፓስፖርት ላይ ነው። አብራችሁን ቆዩ። ቀደም ሲል እንደገለጽኩላችሁ ዛሬ የምንመለከተው ፓስፖርትን ነው። ፓስፖርት ማለት እንግዲህ የደንበኞችን የባዮሜትሪክ እና የባዮግራፊክ መረጃ ሚስጥራዊነቱና ደህንነቱን በጠበቀ መልኩ በቺፕስ ታግዞ የተሰነደ ሰነድ ማለት ነው። የ5 ዓመቱን ነበር አስቸኳይ ፓስፖርት ብለን ስንሰጥ የነበረው። የአሁኑ ግን በአዲሱ ፖርታል ፓስፖርት የምንለውን እሱን ያው ዘመናዊ ቴክኖሎጂ በመጠቀም ከቅርብ ጊዜ ወዲህ እንደ ኢሚግሬሽን የተጀመረበት አግባብ አለ። ስለዚህ በጣም የተቀላጠፈ አገልግሎት አሰጣጥ ላይ ነው። ፓስፖርቱም ለ10 ዓመት ነው የሚጠቀሙበት። ማሻሻያ እንደሚያስፈልግ ታምኖበት ስራ ከተገባ ወደ 2 ዓመት እየተጠጋን ነው። ስለዚህ ከመጀመሪያው ከደንበኞች አገልግሎት ጀምሮ የሰው ኃይሉን፣ የማቴሪያል፣ የቴክኖሎጂን ማዘመን ሁሉን አቀፍ ማሻሻያ እንደሚያስፈልግ ታምኖ እሱ ላይ ነው እየተሰራ ያለው። የነዛ የጋራ ድምር ውጤት ነው አሁን የምናየውንም የተሻለ ለውጥ እያየን እንድንመጣ ያደረገን። 800 ያልዘለለ ፓስፖርቶችን ነበረ በበፊቱ ሲስተም የምንሰጠው። በዚህኛው ግን በተጨባጭ ከ2000 እስከ 3000 እንደ ተመዝጋቢው እንደ አመልካቹ ማለት ነው ፖርታል ላይ የሚያመለክቱ 2000 አለ 3000 የሚያመለክቱበት ጊዜ አለ። ይህንን በሰፊው ተደራሽ ለማድረግ እየሰጠን ያለን ቴክኖሎጂው በጣም መሰረታዊ እያንዳንዷ እንቅስቃሴ ሲስተም ቴክኖሎጂ የሚፈልግ ነው እና እሱ በጣም ትልቁን አገልግሎት ትልቁን የደንበኛ ተደራሽነታችን እንድናሰፋ ያደረገን ትልቁ አስተዋጽኦ የሱ ነው። በተሻለ መጠን እንግዲህ ከውጭ ጀምረን ተደራጅተን የፓስፖርት አገልግሎት ዳይሬክቶሬቱም የተሻለ አፈጻጸም እንዲኖረው ሁላችንም ተሳስረን እየሰራን እንገኛለን። 80 የሚሆኑ ሰራተኞች አሉ። እንደው ግፋቢል 4 ደቂቃ አንድ ሰው ላይ ይፈጃል። በዚህ መሰረት ከስር ቶሎ ቶሎ ተገልግለው እንዲሄዱ እናደርጋለን። የኢሚግሬሽንና ዜግነት አገልግሎቱን ምቹና ቀልጣፋ ለማድረግ ዋናው ቢሮ በሚገኝበት ጎተራ አካባቢ ባለው ዋናው ቢሮ ውስጥ እንግዲህ በቀን ከ4000 በላይ ዜጎችን ለአስቸኳይ ፓስፖርት ማስተናገድ የሚችልበት ማዕከል ገንብቶ ስራውን እየሰራም ይገኛል። አስቸኳይ ፓስፖርትን በተመለከተ ደንበኞች እንግዲህ መጉላላት ሳይገጥማቸው 2 ቀንና 5 ቀን በሚፈጅ ሂደት ፓስፖርታቸውን ማግኘት የሚችሉበትንም አሰራር ዘርግቶ እየሰራ ይገኛል። አስቸኳይ ፓስፖርት በሁለት ነው የምናየው። አንደኛው የ2 ቀን ነው። አስቸኳይ ማለት እንችላለን። አንድ ሰው በፍላጎቱ 25000 ብር ይከፍልና እንደ ዛሬ አመልክቶ ባንክ ከፍሎ በማግስቱ እኛ ጋር ይመጣል። በማግስቱ ሲመጣ ወዲያው ይመዘገባል። ከዛ ፎቶ ይነሳል፣ አሻራ ይሰጣል፣ አይሪስ ይነሳል፣ ፊርማ ይፈርማል። ከዚህ በኋላ በማግስቱ ፓስፖርቱን ያገኛል ማለት ነው። ይሄ የ2 ቀን ነው አስቸኳይ የምንለው። ሌላው አስቸኳይ የምንለው በ5ኛ ቀን ነው። እሱም በተመሳሳይ ዛሬ ለምሳሌ ይመዘገብና በኦንላይን ከዛ ባንክ ሄዶ 20000 ብሩን ይከፍልና ከዛ በኋላ በማግስቱ ሰነዱን፣ የልደት ካርዱን፣ የቀበሌ መታወቂያውን፣ ፋይዳን እና የተመዘገበበትን ይዞ ይመጣል፣ የኦንላይን ወረቀቱን። በዚህ መሰረት በእለቱ ይስተናገድና ወደ ቤቱ ይሄዳል። በ5ኛው ቀን ፓስፖርቱን ወስዶ ወደ የሚፈልገው አገልግሎት ይሄዳል ማለት ነው። የኢፓስፖርት ትልቁ ልዩነቱ ዘመናዊ የፓስፖርት አገልግሎት መስጠቱ ነው። ይህንን በተመለከተ እንግዲህ ደንበኞች ከዚህ ቀደም ከነበረው አገልግሎት አንጻር ምን የተለየ ነገር አገኙበት፣ ምንስ አዲስ ነገር አለው የሚለውን ጥያቄ አንስተንላቸው ነበር። ገና ከአቀባበሉ ጀምሮ አሻራ ለመስጠት የምትሄጂበት ቦታ ግልጽ ነው። ከአሻራ በኋላ ደግሞ የሚያስፈልጉትን መሟላት ያለባቸውን ኦንላይን ስላሞላ
በቀላሉ ፓስፖርትሽን በሚቀጥለው 48 ሰዓት ነው መሰለኝ እንድወስድ የተደረገውና ለኔ በጣም የተለወጠ መስሪያ ቤት፣ በጣም የተሻለ መስሪያ ቤት ሆኖ አግኝቼዋለሁ። አገልግሎታቸው ቆንጆና የተቀላጠፈ ነው። መጣሁ እኔ የትብብር ደብዳቤ ነበረኝ፣ አላቆዩኝም። በስነ ስርዓት ለሚመለከተው አካል አሳይተው በፍጥነት አስገቡኝ። አሁንም ፕሮሰስ እየቀጠልኩ ነው። መስኮቶቹ ብዙ ናቸው። ፈጣን አገልግሎት ለመስጠት የሚደረገው ነገር ጥሩ ነው። አስተናጋጆቹም ሰውን ለማስተናገድ የሚያደርጉት በግልጸኝነት የሚያደርጉት ነገር አይቻለው። ከዛ ውጭ በቴክኖሎጂ መጠቀሙ አይቻለው። አሻራ ለመስጠት ነው የመጣሁት። የአሻራ ፕሮሰስ ላይ ነው። ከዚህ በፊት አንድ ቀን መጥቼ ነበር። ያላሟላሁት ዶክመንት ስላለ እሱን እንዳሟላ ሌላ ቀጠሮ ተሰጥቶኝ መጣሁ እና ከመጣው ኦልሞስት ጥሩ ነው። ከዚህ በፊት አንድ ፓስፖርት ለማደስ ምንም እንኳን የአስቸኳይም ብዬ የከፈልኩበትም ሁኔታ ቢኖር ከአሁኑ ጋር ሲታይ በጣም የተለየ ነው። ማለት ህንፃው ራሱ ለሱ የተሰራ ይመስላል። ብዙ ሰው ስለሚበዛበት ብዙ እንግልቶችና የመዘገየት ነገሮች ይኖራል ብዬ ጠብቄ ነበረ። እውነት ነው፣ ብዙ ሰው አለ። ነገር ግን ያለው መስኮቶች ብዙ ናቸው። በኮምፒውተር የታገዘ ነገር ስለሆነ አንጻራዊ በብዙ ነገር ተሻሽሏል ብዬ ነው የማስበው። በፊት የምንሰማው ነገር አሪፍ አልነበረም። ግን ያው መጥቼ ሳይ አንደኛ ያው የሚሞላው መረጃ በስነ ስርዓት በጥራት ሰው ሳይዋከብ እንዲሞላለት ይደረጋል። ፕላስ ያው ሰው የመጣውን ስራውን ጨርሶ በጊዜ ያው ወደ ጉዳዩ ወደ ቤት ይሄዳል። አውትሮቹ በተወሰነ ደረጃ ሰፍተዋል፣ ግን በቂ አይደለም። አሁን እንዳየሽው ነው፣ ሰው ይበዛል። እዚህ በጣም ብዙ ሰው ነው ያለው። እንደዛም ሆኖ እየተዳረሰ አይደለም። ለምሳሌ 3 ሰዓት አካባቢ ነው የመጣሁት፣ ስቲል አልሰጠውም። ይህ ማለት ደግሞ ከሰው ብዛት ነው እንጂ እዚህ ያለው ዊንዶው ወይ ደግሞ የምትስተናገጂበት መስኮት አንሶ አይደለም፣ ግን ሰው ይበዛል። ያን ስታስቢው ደግሞ አሁንም ሌላ ብራንች ያስፈልጋቸዋል ማለት ነው። ድሮ 1 ነው 2 ነው እንደዛ ነበር። አሁን ወደ 4 ምናምን መሰለኝ አዲስ አበባ ውስጥ። አሁንም ማስፋፋት ነው ያለባቸው ሰው እንዳይንገላታ። መጀመሪያ ማመልከቻ ከማቅረብ ጀምሮ ክፍያውን በሚመለከት ሁሉ በቴክኖሎጂ የተደገፈ ስለሆነ ይሄ ራሱ የለውጡ አንደኛው ምልክት ነው ብዬ ነው ማምነው። ሌላ ጊዜ እዚህ ከመምጣት ቤታችን ድረስ የሚመጣበት ጊዜ ሊኖር ይችላልና በርቱ ነው የምለው። የበለጠ የተሻለ ውጤት እንዲሰጡ መስኮቶቹ ትንሽ ቢጨመሩና በዛ ላይ ደግሞ አንዳንድ የወረፋ አያያዝ ላይ ቁጥር እየተሰጣቸው ተገልጋይ ቢስተናገድ መልካም ነው። የሰው ኃይል ቢጨምሩ መስኮቶቹን ቢያበዟቸው ሞር አሪፍ ነው። ነገሮች ደግሞ ሞር ዲጂታል ቢሆኑ ነገሮችን ለማጣራት አንዳንድ የሚያጣሯቸው መረጃዎች ይኖራሉ እና እሱን ለማጣራትም ሞር ዲጂታል ነገር ቢያደርጉት ሞር ከዚህ ይቀላጠፋል። አንደኛ ቴክኖሎጂ ከዚህ በላይ ቢጠናከር ጥሩ ነው ብዬ አስባለሁ። በተለይ መስኮቶቹ እንደ መስኮቶቹ ብዛት በራፉ ላይ ጌትዌዩ ላይ ሰው በቴክኖሎጂ ኮድ ይዞ በየመስኮቱ ቢቀመጥ በየመስኮቱ እንዲሆን ቢደረግ የተሻለ ፈጣን አገልግሎት መስጠት ይቻላል ብዬ አስባለሁ። ከቀድሞ አንጻር ነው ሰው ሜጀር እያደረገ ነው ያለው። እኛ በምንፈልገው ልክ ገና አልደረስንም ብለን ነው የምናስበው። ግን የተሻለ ጥሩ ግብረ መልስ እያገኘ እንደሆነ ያው ከሰው ሪያክሽን እናያለን። ያው ጥናት የሚያስፈልገው ቢሆንም በኢ-ፓስፖርት ከግለሰቦች መረጃ ባሻገር ኢትዮጵያ ተለይታ የምትታወቅባቸው ታሪካዊና ተፈጥሯዊ ምስሎች ተቀምጠዋል። በዚህም በሬድ ዶት ብራንድስ ኤንድ ኮሚኒኬሽን በዓለም አቀፍ ደረጃ ተሸላሚ መሆን ችሏል። ከ3 ዓመት በፊት በ12 ቅርንጫፎች ብቻ አገልግሎቱን ሲሰጥ የነበረው የኢሚግሬሽንና ዜግነት አገልግሎት በአሁኑ ጊዜ ተደራሽነቱን በማስፋት በተለያዩ ክልሎችና በአዲስ አበባን ጨምሮ እንግዲህ በ23 ቅርንጫፎች ለተጠቃሚዎቹ አገልግሎቱን እየሰጠ ይገኛል። ይሄ አዲሱ ሲስተም ኢ-ፓስፖርት እዚህ ነው የተጀመረው። ስለዚህ እስካሁን ብራንቾቻችን ላይ በድሮ ሲስተም ነበረ ሲሰራ የነበረው። ኦልሬዲ እሱ ቆሞ በኢ-ፓስፖርት አዲሱ ሲስተም ላይ የመግባት ሂደቶች
ሲሰሩ ቆይተዋል። ያው ብዙ ነገሮች አሉ፣ ግንባታ አለ፣ ኢንስታሌሽኑ አለ፣ ግብአት የማሟላት ነገሮች እኚህ ሁሉ በሰፊው ሲሰሩ ነበረ። ስለዛ ያኛው እዛ ጋር እስክንጀምር ድረስ ሎዱ ያለው ሰው ሁሉ የ10 ዓመቱን ለመውሰድ የሚመጣው እዚሁ ነው። ከዚህ የተነሳ ያው ጫናዎች ይበዛሉ። ነገር ግን አሁን ስለጀመርን በተጨባጭ እንደ በፊት አይደለም። ለምሳሌ ባለፈው ሰሞን ምናምን 3000 እስከ 4000 የሚመጣበት ነበረ። በጣም ይበዛሉ፣ ችግር ነበረ። ነገር ግን አሁን እንደነ ቃሊቲ እንደነ ለሚኩራ ኮልፌ ላይ አዲስ አበባ ላይ ራሱ አራቱ ላይ አሁን በዚህ ብቻ በቅቶናል ብለን ምን ኮራበትም አይደለም ለማለት ፈልጌ ነው። እንደ ተቋም የተያዘው ዳይሬክሽን ምንድነው? በእያንዳንዱ ለሰው ፍላጎት ባለበት ልክ አክሰሰብል እንዲሆን ስራዎችን እየሰራ ነው። አሁንም ይሄ እንደ መጀመሪያ እንጂ የምንፈልግበት ጥግ አልደረስንም። ስለዚህ በዛ ልክ እየሰራን ነው። አሁን ለጊዜው 28 ብራንቾች፣ ሁሉም አዲስ አበባ ላይ 4 ብራንች ይኖራል። ይሄ የአስቸኳይ ፓስፖርት አገልግሎት የሚፈልጉ ሰዎች ብቻ መገልገያ ነው። የሰው ፍላጎት በጣም ሰፊ ስለሆነ ያው በቻልነው አቅም አድረስ ለማድረግ እየሄድን ነው። ከዛ ውጭ ግን ምናልባት እንደ ደንበኛ የምናየው ችግር ምንድነው? ሰው ቀጠሮ ሲይዝ በታይም ነው የሚይዘው፣ ግን ሲመጣ ሁሉም አንድ ላይ በጠዋት ነው የሚመጣው እና እሱ አንድ አስተዋጽኦ ስላለው እሱን በዛው ተደራሽ ብታደርጉልን ያግዘናል ብዬ አስባለሁ። የኢሚግሬሽንና ዜግነት አገልግሎት በ2015 ዓመተ ምህረት 270 ሺህ ለሚሆኑ ዜጎች የፓስፖርት አገልግሎት ሰጥቷል። በያዝነው በ2018 ዓመተ ምህረት ደግሞ ከ4 ሚሊዮን በላይ ለሚሆኑ ዜጎች የፓስፖርት አገልግሎት ለመስጠት እየሰራ የሚገኝ ተቋም ነው። ከዚህ ውስጥ እንግዲህ 1.5 ሚሊዮን ያህሉ ደግሞ ኢፓስፖርት ነው። አራት ሚሊዮን ፓስፖርት በ2018 በጀት ዓመት ለዜጎቻችን እንሰጣለን ብለን አቅደናል። ስለዚህ ይሄንን ከበላይ አመራሩ እስከ ታች ያለው ሰራተኛ እጅ ለእጅ ተያይዘን ሁላችንም ተጋግዘን እቅዳችንንም መፈጸም ነው። ቀላል አይደለም 4 ሚሊዮን ፓስፖርት ማቀድ። ይሄ ትግል ይጠይቃል። ይሄንን ለመቅረፍ አሁን አንዱ ለምሳሌ በ3 ሺፍት ነው የምንሰራ። ሌሊት 12 ሰዓት የሚገቡ ሰራተኞች አሉ። ከ12 ሰዓት እስከ 8 ሰዓት ተኩል ይሰሩና 8 ተኩል ይወጣሉ። 9 ሰዓት ወደ ቤታቸው ይሄዳሉ። ሁለተኛው ሺፍት 9 ሰዓት ይገባል። 9 ሰዓት ይገባና እስከ ምሽት 4 ሰዓት ጨርሰው ይወጣሉ። ሶስተኛው መደበኛው የምንለው ከ2 ሰዓት ተኩል እስከ 11 ተኩል ገብቶ የሚሰሩ አሉ። አንደኛ ሰውም ብዙ ሰዓቱን እዚህ አይገልም፣ አይሰላችም። ሰራተኛውም በተመሳሳይ አይደክሙም። ምክንያቱም 12 ሰዓት ገባ 8 ተኩል 9 ሰዓት ወደ ቤቱ ይሄዳል ሰርቶ። ይህ አንድ ትልቅ ነገር ነው፣ ድሮ እንዳልነበረም። ሲቀጥል 9 ሰዓትም የሚመጣው በሞራል ኃይሉን ትኩስ አቅሙን ነው ይዞ የሚመጣ። ስለዛ ያንንም በፍጥነት ህብረተሰቡን የማስተናገር ነገር አለ። በመደበኛው ሰዓት የምንለውም ደግሞ እነሱም በተመሳሳይ በዚህ አገልግሎት ስለምንሰጥ አንደኛ ሰው እኛ ጋር እንዳይቆይ ነው፣ በወረፋ በተቻለ መጠን እንዳይቆይ ነው እየተደረገም ነው። ስለዚህ ይሄንን ተጠቅመን ያው እንግዲህ እቅዳችንን እናሳካለን። ተከታታይነት ያለው የአቅም ማጎልበት ስራ በሁሉም ዘርፍ እየሰራ ነው እየሄደ ያለው እና በእርግጠኝነት በቅርብ የሰውን እርካታ በደንብ የሚያረጋግጥ ስራ እየሰራን ነው ብዬ አምናለሁ። እሱን እንደምናሳካ ተስፋ አለኝ። የኢሚግሬሽንና ዜግነት አገልግሎት እንግዲህ በስሩ በዛ ያሉ ተግባራትን የያዘ ተቋም ነው። ለዛሬም እንግዲህ ቅኝታችንን አድርገን ኢፓስፖርት ላይ ቆይታ አድርገናል። ጥሩ መረጃ እንዳገኛችሁበት ተስፋ አድርጋለሁ። ቀጣይ ሳምንት በሌሎች የተቋሙ አገልግሎቶች እንመለሳለን። መልካም ሳምንት።